ጋሽ ተስፋው 75 ወይ 76 ዓመት ሆኗቸው ልብ አድርጉልኝ የዓለምን ሊትሬቸር የማአት ነገር የማአት ፍልስፍና የምናወራው እንዳለ ሆኖ ስለ እናቶቻችን ስናወራ ዛሬ እናቴ ልካኝ አሉ 76 ምናምን ዓመታቸው ነው። ደረገጥኩኝ። እዚህ እንትን የሚባል ሰፈር ላይ ጋዝ አለ ሄደህ ገዝተና ብላኝ ሄጄ ቀንቶኝ ጋዙን ገዝቼ አድርሼላት መጣሁ። ኢትዮጵያዊነት ላይ አንድ ነገር ብቻ ልንገራችሁ። የመጀመሪያ ልጃቸው ዩናይትድ ስቴትስ ነው የተወለደችው። ምናልባትም እሳቸው ወርልድ ባንክ የኢትዮጵያ ፋይናንስ ምናምን ተወካይ ሆነው እዛ በነበረ ጊዜ ስትወለድ አሜሪካን አገር የተወለደ ህፃን የበርዝ ሰርተፍኬት ብላ አሜሪካዊ ብለው ነው የሚሰጡት። ለጋሽ አስፋው እቺ ልጅ አሜሪካዊት ናት ይሄን ወረቀት እንካ እና አሜሪካዊነት ማረጋገጫ ነው ብለው የበርዝ ሰርተፍኬት ስጣቸው። አልቀበልም ነው ያሏቸው። ምን ነው ሲሉ እሷ እኮ ሀገር አላት ነው ያሉት። ሀገር አላት ብሎ ሲሉ አሜሪካኖች ደንግጠዋል። ጢማም ናቸው ጋሽ አስፋው እንደ ካርል ማርክስ ወደ ይሄ የዛን ጊዜ ደግሞ የ1960ዎቹ ትውልድ ማርክሲዝምን ኦል ኦቨር ዘ ወርልድ የሚያቀነቅንበት ስለነበር ይሄ ሰውዬ ኮሙኒስት ሳይሆን አይቀርም አሜሪካን ይጠላል ነው ያሉት። አልቀበልም ብሏቸው በአንድ ድርድር ብቻ ነው የተቀበሉት። ይሄንን ወረቀት ባደራ አስቀምጥላት ልክ 18 ዓመት ሲሞላ እሷ ተወስን አሜሪካዊ መሆንም አለመሆንም የእሷ ነው ብለው ሲሉት ባደራ ተቀብለው አምጥተውታል። ይሄ ደግሞ እንግዲህ እንደምታውቁ ቀጥኖ አሁን ደግሞ ሚስቶቻችንን እዚህ ያስረግዘን ዋሽንግተን ነው እናስወልደው። አፍራለሁ። ለኤክስፒሪየንስ መንግስት መስሪያ ቤት መስራት አስፈላጊ መሆኑን አምናለሁ። በወር አንድ ቀን ነው የሚከፈለን። ያንን ወሩን ላቋቁፎ መኖር ከዛስ መታዘዝ ፕራክቲካል መሆን ምን አግዞኛል። ወርካሆሊክ አድርገው ቀረጡኝ። በደንብ ኢነርጂቲክ ሆኜ ሰርቼ ራሴን ድብን ካለ ድህነት ማውጣቴን በዚህ አጋጣሚ መስከር ፈልጋለሁ። ይሄ ሚስጥር ለባለቤቴም አልነገርኳትም። ስራውን ሳቆም ለሳቸው ነገርኩት። ወሰንኩ። አሁን በሁለት እግሩ የቆምኩ ሰው ነኝ። በወራዊ በጀቴ ምናልባት የዛኔ 15 ሺህ ብር ነበር። አሁን 100 ሺህ ብር ሊሆን ይችላል አላውቅም። ባህላችን የአደባባይ ቢሆን ጥሩ ነው። ትልቅ ነገር ነው። ጋሽ አስፋው እድለኛ ሰው ናቸው። ምናልባትም ብሔራዊ ቲያትር ውስጥ ልደቱ የተከበረው ሰው የእሳቸው ይመስለኛል። ጋሽ አስፋው ለእኔ ጉሩ ናቸው። በነገራችን ላይ ዛሬ ጋሽ አስፋው ብቻ ሳይሆኑ እሸቱ ጥሩነህም የተወለደበት ቀን ነው። እሸቱ ጥሩነህ ዛሬ 73 ዓመት ሞልቶታል። ፈረንጆች ሲጽፉት አንድ ቀን አዛብተውበት ትላንትና ነው ያነበብኩት ፌስቡክ ላይ እና ዛሬ ስጠይቀው አይ ፈረንጅኛ እኔ ቁጥር ቆጥሬ አላውቅም ወደ ሞስኮ ሲሄድ ተሳስተው 9 ያረጉብኝ እንጂ እኔ የተወለድኩት 10 ነው አለኝ። እንኳን ያደረሰሽ። ጋሽ አስፋው ለኔ ጉሩዬ ናቸው። ጉሩ በህንድ ባህል ውስጥ በእውቀት በሐሳብ በእድሜ የሚበልጥ ሰው ካንተ በፊት ኖረዋል። ካንተ በፊት የኖረውን አንተ አታውቀውም። እዛ ሰውዬ ጋር መተህ ጓደኝነትና ወዳጅነት ስትመሰርት ሩቅ መንገድ እንድታይ ያደርጋል። ለምሳሌ እኔ ጋሽ አስፋው 1950ዎች ውስጥ የመጀመሪያ ዲግሪያቸውን ሲይዙ እኔ የተወለድኩበት ዓመት ነው። አልነበርኩም ማለት ነው። 23 ምናምን ዓመት ይቀድሙኛል። እየተከተልን በአካል ተገናኝተን ስንጨባበጥ እሳቸው 58 ዓመታቸው ነው፣ እኔ 30 ምናምን ዓመቴ ነው። እንደ ጉሩን የተከተልኳቸው የመሩኝ መንገድ በሙሉ አሪፍ ነው። በርካታ መጽሐፍ አስነብበውኛል። ማስታውሳው እነ ብላቴን ጌታ ህሩይ እሳቸው ናቸው ያስነበቡኝ። የተወሰኑ ታትመዋል። ጥብቅም በሆነ ሁኔታ በፍጹም የኢትዮጵያ ብዕር ያልነካቸው አያሌ ርዕሰ ጉዳዮች ላይ ባያሌው ተወያይተናል። በርካታ ጊዜ ምሳዎች አብረን በልተናል። የሚገርመው ሁሉም ከፋይ እሳቸው ናቸው። ባልሳሳት ወግ ደርሶኝ ባለፈው ዓመት ልክ በዛሬው ዕለት እኔ ምሳ ጋበዝኩና ደስ አለኝ። እናም ይሄኛው ደግሞ አደባባይ ያደረግ ነው። ኢትዮጵያዊነት ላይ አንድ ነገር ብቻ ልንገራችሁ። የመጀመሪያ ልጃቸው ዩናይትድ ስቴትስ ነው የተወለደችው። ምናልባትም እሳቸው ወርልድ ባንክ የኢትዮጵያ ፋይናንስ ምናምን ተወካይ ሆነው እዛ በነበረ ጊዜ ስትወለድ አሜሪካን አገር የተወለደ ህፃን የበርዝ ሰርተፍኬት ብላ አሜሪካዊ ብለው ነው የሚሰጡት። ለጋሽ አስፋው እቺ ልጅ አሜሪካዊት ናት ይሄን ወረቀት እንካ እና አሜሪካዊነት ማረጋገጫ ነው ብለው የበርዝ ሰርተፍኬት ስጣቸው። አልቀበልም ነው ያሏቸው። ምን ነው ሲሉ እሷ እኮ ሀገር አላት ነው ያሉት።
ሀገር አላት ብሎ ሲሉ አሜሪካኖች ደንግጠዋል። ጢማም ናቸው ጋሽ አስፋው እንደ ካርል ማርክስ ወደ ይሄ የዛን ጊዜ ደግሞ የ1960ዎቹ ትውልድ ማርክሲዝምን ኦል ኦቨር ዘ ወርልድ የሚያቀነቅንበት ስለነበር ይሄ ሰውዬ ኮሙኒስት ሳይሆን አይቀርም አሜሪካን ይጠላል ነው ያሉት። አልቀበልም ብሏቸው በአንድ ድርድር ብቻ ነው የተቀበሉት። ይሄንን ወረቀት ባደራ አስቀምጥላት፣ ልክ 18 ዓመት ሲሞላ እሷ ተወስን፣ አሜሪካዊ መሆንም አለመሆንም የእሷ ነው ብለው ሲሉት ባደራ ተቀብለው አምጥተውታል። ይሄ ደግሞ እንግዲህ እንደምታውቁ ቀጥኖ አሁን ደግሞ ሚስቶቻችንን እዚህ አስረግዘን ዋሽንግተን ነው እናስወለደው። አፍራለሁ። የሚደንቀው አጋጣሚ ግን እርሾ አልጠፋም። አንድ ዶክተር ሲሳይ የሚባል ብላክ ላይን ውስጥ የሚያስተምር የሚያክምም ወዳጅ አለኝ። ከእሱ ጋር ስናወራ አንደኛው የእሱ ጓደኛ ሚስቱ ወረዋ ገብቶ ከዋሽንግተን እያግለበለበ አዲስ አበባ መጥቶ እንድትወልድ አድርጓል። ለምን ይሄን አረክ ለምን ይሄን አረገ ብዬ ስጠይቀው በዜግነቴም በሰንደቅ ዓላማዬም ማፈር ሆኖ ልጄ እንዲፈጠር አልፈልግም የሚል አቋም እንዳለው ነግሮኛል። የሰውየውን ስም ንገረኝ ስልህ አልነግርህም፣ ግን እርሾ አለ ነው ያለው። ስለ እናት አንድ ላውራላችሁ። ጋሽ አስፋው 75 ወይ 76 ዓመት ሆኗቸው። ልብ አድርጉልኝ፣ የዓለምን ሊትሬቸር የመዓት ነገር የመዓት ፍልስፍና የምናወራው እንዳለ ሆኖ ስለ እናቶቻችን ስናወራ ዛሬ እናቴ ልካኝ አሉ። 76 ምናምን ዓመታቸው ነው። ደረገጥኩኝ። እዚህ እንትን የሚባል ሰፈር ላይ ጋዝ አለ ሄደህ ገዝተና ብላኝ ሄጄ ቀንቶኝ ጋዙን ገዝቼ አድርሼላት መጣሁ። የስነ በቃኛል እና በግል ህይወቴ የጨመሩልኝ ንገራችሁ። ስራ ሳቆም የዛሬ 19 ዓመት ምናምን ገደማ 99 ላይ ስራ ሳቆም ነገርኳቸው። ጋሽ አስፋው ይሄ መስሪያ ቤት አልወደድኩትም፣ ስራ ላቆም ነው ስላቸው፣ አሁን ኢኮኖሚስቱ አስፋው ነው የሚመጣው። ገንዘብ አለ ወይ? የመጀመሪያ ጥያቄ። አዎ አለኝ። ስንት ብር አለ? አንድ 15,000 ብር። 15,000 ብር የመስሪያ ቤቱ አመታዊ በጀት ነው ለኔ። ከዛስ ምንድን ነው ያሰብከው? ይሄን ጽፋለሁ። ከዛ በኋላ በሁለት እግሬ ቆማለሁ። ለባለቤቴ የምሰጠው ለእናቴ የምሰጠው በጀት አለኝ ሲለው መብት ነው ሞክረው እና እናየዋለን አሉ። ስራ ቆምኩኝ። ለአንዴም ለመጨረሻ ጊዜ ድህነትን እትብቱን በጠስኩት። በተረፈ ለኤክስፒሪየንስ መንግስት መስሪያ ቤት መስራት አስፈላጊ መሆኑን አምናለኝ። በወር አንድ ቀን ነው የሚከፈለን። ያንን ወሩን ላቋቁፎ መኖር፣ ከዛስ መታዘዝ፣ ፕራክቲካል መሆን ምን አግዞኛል። ወርካሆሊክ አድርገው ቀረጡኝ። በደንብ ኢነርጀቲክ ሆኜ ሰርቼ ራሴን ድብን ካለ ድህነት ማውጣቴን በዚህ አጋጣሚ መስከር ፈልጋለሁ። ይሄ ሚስጥር ለባለቤቴም አልነገርኳትም። ስራውን ሳቆም ለሳቸው ነገርኩት። ወሰንኩ። አሁን በሁለት እግሩ የቆምኩ ሰው ነኝ። በወራዊ በጀቴ ምናልባት የዛኔ 15,000 ብር ነበር፣ አሁን 100,000 ብር ሊሆን ይችላል፣ አላውቅም። ጋሽ አስፋው ጋራ ማአት ጊዜ ምሳ በልተናል። አንድም ቀን ግን ቢራ ጠጥተን አናውቅም። እርግጠኛ ነኝ አንድ ቀን ፈቅደውልን ቢራ እንደምንጠጣ። ምክንያቱም ከኔ እድሜ እኩዮች ጋር ከማንም ጋር ቢራ አይጠጡም። ይሄ ሌሎቹ የሚያደርጉታል። የህብረተሰባዊ ኢትዮጵያ ወደር የሌለው ጀግና ሜዳሊያ ተሸላሚ ጀነራል ተስፋዬ ሀብተማርያም ስለ ውትድርና ስራውና ቋንቋለን እንግባባለን እና ዘነበ ጉራጌ ሀገር ሄደን ቁጭ ብለን ሪላክስ አድርገን ነው የምናወራው። እኔ ጉራጌ የገባው ደግሞ ካቲካላ እየጠጣሁ ነው የማወራው አልኳቸው። ካቲካላማ እኔ ፊት አልጠጣም አሉ። ከጀነራል ተስፋዬም ጋር አልጠጣሁም፣ ከጋሽ አስፋውም ጋር አልጠጣሁም። እርግጠኛ ነኝ አንድ ቀን ሳክቶልን እንገናኛለን። ከ5 ደቂቃ በላይ ሄጃለሁ። የዝና እየጠበቀችኝ ነው። አመሰግናለሁ። ጋሽ አስፋው እንኳን ለዚህ ቀን አደረሱ።